ቤሊን በስተመጨረሻም እንግዲህ በጄሪ ላይ ትልቅ እርምጃ ወስዳለች። ይህም የሆነው ጄሪ ልታመን ስላልቻለች ነው። በሙስጠፋ ዙሪያ ከተከራከሩ በኋላ ጉዳዩን ወደ ቤሊን ልታዞርባት ስትል ጄሪ ነገሩን ለማጥመም ስትፈልግ እንግዲህ በዚህን ልክ ቤሊን ደግሞ እልክ አስጨራሽ ትግል ካደረጉ በኋላ ቤሊን ጄሪን እጇን ጨምድዳ ይዛ ከግቢ አስወጥታታለች። ዛሬ ሮኪ ለራሱ የቤሊንን ትክክለኛ ማንነት ያየች ትመስላለች። እንግዲህ ቤሊን ብዙ ጊዜ በየዋህነቷ ነው የምትታወቀው፣ ሰዎች ላይ አትደርስም። ነገር ግን ሲደርሱባት በዚህን ልክ ኃይለኛ መሆኗን ዛሬ በተግባር አሳይታቸዋለች። እንግዲህ አምነን ለራሱ በጣም ተደናግጦ እነሱን ለመገላገል እየሞከረ ነበረ። የዛሬው ክፍል ላይ በጣም ደስ የሚሉ እንደዚሁም ደግሞ በተለይ የባሩክ የድርጅቱ ኪሳራ እንግዲህ ባሩክ አምነንን ለመካድ ሲሞክር በትልቁ ባላሰበው መልኩ ከስሯል። እንደዚሁም ቤሊንና ቤሊን ለአምነን ቃል ገብታለታለች በጄሪ ጉዳይ ከሱ እንደማትርቅ፣ በጄሪ ጉዳይ ከአሁን በፊትም እንዳራቀችው አሁንም ቢሆን በጄሪ ምክንያት ከአምነን እንደማትርቅ፣ ነገር ግን ሌላ ስህተት እንደማይሰራ ቃል ገብቶላታል። እንግዲህ ጄሪና አምነን መካከል ቢኖርም የተጸነሰው ጽንስ እንጂ በጄሪና በአምነን መካከል ምንም አይነት ግንኙነት ካሁን በኋላ እንደማይኖር አምነን ለቤሊን ገልጾላታል። ክቡራትና ክቡራን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትኝ። ቪዲዮውን እስከ መጨረሻው ድረስ ለመከታተል ሞክሩ። አለፍ አለፍ እያልኩ ቪዲዮውን አስገባላችኋለሁ። እንግዲህ እዚህ ጋር እንደምትመለከቷት ሮኪ በጣም ተደናግጣ በቤሊን ሁኔታ ቤሊን በዚህን ልክ ኃይለኛ ናት ወይ የሚለው ነገር በጣም አስገርሟታል። እንግዲህ ካሁን በፊት ማሪያ በቤሊን ላይ የተለያዩ እርምጃዎችን ስትወስድ አይታለች ሮኪ። እንደዚሁም ስለ ማሪያ ምንነት ታውቃለች። በማሪያ አጸፋ ግን ቤሊን ብዙ ምላሽ ስትሰጥ ብዙም አይስተዋልም እና ዛሬ በቤሊን ላይ ቤሊን ባሳየችው ትዕይንት ሮኪ በጣም ተገርማለች። እንግዲህ ጄሪም በዚህን ልክ ተዋርዳ ከግቢ ስትባረር አምነንም እየተመለከታቸው ነበረ። አምነን ጄሪን እንድትተዋት እንኳን ባለመከራከሩ ሆዴ ውስጥ የጸነስኩት ልጅ ያንተ ነው በማለት በተደጋጋሚ እየተናገረች ነበረ ጄሪ ከግቢ የወጣችው። አምነን ግን እነሱን ከመገላገል ውጪ ምንም ያደረገው ነገር የለም። ጄሪ ከግቢ ስትወጣ በዛን መልኩ ከቤት እየጎተተች እስከ ግቢ በር ድረስ ቤሊን ጄሪን ይዛት ከግቢ ወጥተዋል። እንግዲህ አንቃት ባየ ጊዜ አምነን ወደ እነሱ በፍጥነት እየሄደ ነበረ። እዚህ ጋ ምስሉ ላይ እንደምትመለከቱት ልክ እንደገባ ነበረ ጄሪና ቤሊን በዚህ ሁኔታ ያያቸው። ከዛም በኋላ ቤሊን ምን እያደረግሽ ነው? ተያት፣ ልቀቂያት፣ እኔ ለራሴ ያስወጣታለሁ፣ ልቀቂያት እያላት ነበረ። ነገር ግን ቤሊን በራሷ ፍቃድ እንግዲህ አንገቷን ልቃ እጇን ግን ይዛ ወደ ውጭ ስታስወጣት አምነን ምንም አላለም። ምክንያቱም ጄሪ በዚህ ቤት መቆየት አለባት ብሎ አያስብም አምነን ለራሱ እና በጄሪ ከግቢ መውጣት እንደዚሁም ደግሞ መልሳ መምጣትም የለባትም፣ ጉዳዩን በውጭ የምንጨርሰው ነገር ነው ብሎ ቢናገርም እንክብካቤ ያስፈልገኛል ብላ ስትናገር ጄሪ ትሰማለች። እንግዲህ በሆዴ ያለው ጽንስ ያንተ እስከሆነ ድረስ እንክብካቤ ያስፈልገኛል፣ እንደዚሁም ደግሞ ያልኩህን በተግባር ማድረግ አለብህ በማለት እየተናገረች ነበረ። አምነን ደግሞ ከግቢ ውስጥ ሆኖ ምን እንደምታደርጊ አብረን የምናየው ይሆናል፣ አሁን ሂጂልን በማለት ነበረ ድምፁን ከፍ አድርጎ ሲናገር የነበረው። ጄሪ በአሁኑ ላይ ተስፋ ቆርጣለች። እንደዚሁም ደግሞ በአምነንና በቤሊን መካከል ያለው ነገር ለሮኪ አስገራሚ ነገር ሆኖባታል። ምክንያቱም አምነን ማንኛውም ሰው በቤት ውስጥ ይህንን ነገር ቢያደርግ ከመከላከል ወደ ኋላ አይልም። ነገር ግን ቤሊን አምነን ሲመለከታት እንደዚሁም ደግሞ ጄሪን ካባረረቻት በኋላ ወደ ግቢ ገብታ ቤት ውስጥ ገብታ
አምነን ሳሎን ቤት ቆሞ እየተመለከታት ቤሊን ደግሞ አምነንን ትኩር ብላ ካየችው በኋላ ሳሎን ቤት ሳትረጋጋ ቀጥታ ወደ ክፍሏ ነበረ የሄደችው። ቤሊን እንግዲህ ስትመለስ አምነን ይቆጣታል ብላ እየጠበቀች ነበረ ሮኪ። ነገር ግን ያ አልሆነም። አምነን ቤሊንን የመናገር ፍላጎትም አልነበረውም። ምክንያቱም ያደረገችው ነገር ልክ ነው ብሎ ያስባል። እርግጥ አንገቷን አንቃ መያዟ ስህተት ቢሆንም ነገር ግን ጄሪን ከግቢ ማባረሯ ትክክል ነው ብሎ ያስባል። እንደዚሁም ደግሞ ጄሪና ቤሊን ሲከራከሩ በነበረው ንግግር ላይ በሙስጠፋ ዙሪያ ነበረ ጉዳዩ የተነሳው። እንግዲህ ከባለፈው ክፍል ላይ ወደ መጨረሻ አካባቢ የጄሪ ስልክ ጠርቶ ነበረ ከጄሪ ከሮኪ ጋር ስትነጋገር በነበረ ጊዜ። ከዛም በኋላ ጄሪ ስልኩን ለማንሳት አልፈለገችም። ነገር ግን በስተመጨረሻ አንስታ እያናገረች የነበረው ከሙስጠፋ ጋር መሆኑንም ጄሪ ሰምታለች። ከዛም በኋላ ደግሞ በሙስጠፋ ዙሪያ ከሮኪ ጋር እያወራች ነበር። ሙስጠፋ ማለት ብላክ ነው አይደለ በማለት ስትጠይቃት ማን ነው ብላክ ብላ እንግዲህ ጄሪ ስለ ጉዳዩ እያጣራች ነበረ። ምክንያቱም እርግጥ ወደዚህ ቤት ቢመጣም ከሮኪ ጋር ይሄን ያክል ግንኙነት ያለው እንደዚሁም ደግሞ ሮኪ እንግዳ እንደመሆኗ መጠን ሙስጠፋን ታውቀዋለች ብላ አላሰበችው ነበር። እንደዚሁም ጉዳዩን ለማስቀየስ ሌላ ሰው ነው ለማለት ሙከራ አድርጋ ነበረ። ወዲያውኑ ነው ቤሊን የያዘቻቸው። እንደዚሁም ደግሞ የቀድሞ ባለቤቷ እንደሆነ በአምነን ላይ ሁለታቸው ምን አይነት ሴራ ሲሰሩበት እንደቆዩ እንደዚሁም ደግሞ ምን አይነት ሀሳብ እንዳላቸው ወደዚህ ቤት የመጡበት አላማን ሳይቀር ጭምር እንግዲህ የአምነን እናቱ ከመሞቷ በፊት ለራሱ አምነንን እባክሽን በቻልሽው አቅም ከአምነን አትራቂ፣ የአምነን ሚስት እንድትሆኝ የምፈልገው አንቺን ነው ብላ ቤሊንን ነግራት ነበር። እርግጥ ወይዘሮ ሰማሀን በወቅቱ ምንም እንኳን በህመም ላይ ብትሆንም ቤሊን ከአምነን እንዳትርቅ ቃል አስገብታት ነበረ። በተደጋጋሚ እንግዲህ የወይዘሮ ሰማሀን ቃል ለማክበር ለወይዘሮ ሰማሀን የገባችላትን ቃል ለማክበር ብዙ ሙከራ እያደረገች ነው። ቤሊን እንግዲህ ብዙ ፈተናዎችን አልፋለች። እርግጥ ከአምነን ላለመራቅ ብዙ ነገሮችን ተቋቁማ በትዕግስት አልፋቸዋለች። አሁን ላይ እርግጥ በተለይ ጄሪ እርጉዝ ነኝ ብላ ከመጣች ወደዚህ የተወሰነ ሰዓታትን አምነንና ቤሊን በሁለታቸው መካከል ትንሽ አለመግባባት ተፈጥሮ ነበረ። ነገር ግን ከሙስጠፋ ጋር እያደረገችው ያለው የስልክ ግንኙነት በአምነንና በቤሊን ላይ ሆን ተብሎ የተሴረ ሴራ እንደሆነ እንደዚሁም ደግሞ የተጸነሰው ጽንስ የማን መሆኑን ማረጋገጥ የሚቻል ከሆነ በዚህን አምነንን አግዘዋለሁ። ኢቨን የኔ አምነን ካሁን በፊትም የራሱ ልጅ መሆኑን እንኳን እርግጠኛ የሆነበትን በጄሪ ሆድ ውስጥ የነበረውን ጽንስ ልጁ እስከሚወለድ ብቻ ታገሽኝ እያለ ነበረ የቆየው። አሁን ደግሞ ጭራሽ በቤሊን ላይ ለቤሊን ምንም የተረፈ ቦታ የለውም በልቡ ውስጥ የሚል እርግጠኝነት በዚህ ሀሳብ ላይ ደርሳለች ማለት ነው። ከዛም በኋላ እንግዲህ አምነን ቤሊን ወደ ክፍሏ ከሄደች በኋላ ወደ ቤሊን ክፍል ነበረ የሄደው። አምነን ወደ ቤሊን ክፍል የሄደው በዋናነት በሙስጠፋ ዙሪያ ለምን ሲያወሩ እንደቆዩ ሙስጠፋና ጄሪ በምን አይነት ግንኙነት እንደነበራቸው ከጄሪ ጋር ስትነጋገር የነበረችውን ንግግር ስለሰማ እሱን ለመጠየቅ ነው። እንደዚሁም ደግሞ አንቀሽ መያዝሽ ልክ አይደለም ብሎ ነግሯታል። እንደዚሁ ቤሊን ይህን ድርጊቷ ትክክል እንዳልሆነ ነግረዋለች። ነገር ግን በጣም ታናድዳለች ብላም መልሳለታለች። ዋናው ነገር በእኔና በእሷ መካከል ምንም ግንኙነት የለም፣ እንደዚሁም ደግሞ እሷ ወደዚህ ቤት ሆን ብላ የመጣችው አላማዋን ታውቂያለሽ በማለት እኔ ለእሷ ምንም አይነት ቦታ ሊኖረኝ አይችልም በማለት እንግዲህ ቃል እንድትገባለት እንዳትርቀውና በተለይ ደግሞ ይህንን ነገር አብረው ተባብረው የሆነ መፍትሄ ሊያገኙለት እንደሚገባ ጭምር ቃል አስገብቷታል። ቤሊን እንግዲህ ለአምነን ቃል ገብታለታለች። እርግጥ አንተና እኔ አብረው ለመኖር ብዙ የሚፈትኑን ነገሮች አሉ፣ ነገር ግን በማንኛውም ጊዜ ከጎንህ አርቅም በማለት ቤሊን ለአምነን ቃል ገብታለታለች። ይህ ነገር ደግሞ በጣም ተስፋ የሚሰጥ ነገር ነው ለአምነን።
እንግዲህ ባሩክን በተቃራኒ መልኩ በሚስቴ የመጣ ማንንም አልምርም በማለት መልሶ ዛሬ ሲፎክር ተደምጦ ነበረ። ይህም ያደረገው በቤሊንና በአምነን መካከል ያለው ግንኙነት ይበልጥ እያስቀናው ስለሄደ ነው። በተለይ ደግሞ ባሩክ ቤት ከሌለ ቤሊን ቤት ካለች አምነን ምንም አይነት ስብሰባም ሆነ ምንም አይነት የድርጅት ስራ ቢኖርበት በሰበብ አስባቡ ወይ የስብሰባ ሰአቱን ይቀይራል ወይም ደግሞ የስራ ጉዳዩን ለሌላ ሰው ይሰጣል እንጂ ከቤሊን መራቅ እንደማይፈልግ እንግዲህ ግልጽ ነው። ሰሞኑን በተደጋጋሚ አምነን በቤት ውስጥ ጊዜውን ማሳለፍ ጀምሯል። እንደዚሁ ደግሞ ባሩክ በብዙ ነገሮች ተጠምዶ ነው ያለው። እርግጥ በአምነን ድርጅት ሳይሆን ባሩክ የራሱን መንገድ እያስተካከለ ነበረ። የራሱን ድርጅት ለመክፈት እንደዚሁም ከካታሪና የተቀበለውን ፋይል እሱን በመጠቀም ሌላ ለሱ የሚጠቅም የሆነ መንገድ እያመቻቸን ያለው። ይህንን ነገር ደግሞ አምነን አያውቅም። አምነን ብዙ ትኩረቱ ቤሊን ላይ እና ቤሊን ላይ ብቻ ነው። እንደዚሁም ደግሞ ሰሞኑን የተጀመረው የወይዘሮ ዛህራ ልጅ ጉዳይ፣ በወይዘሮ ዛህራ ልጅ ጉዳይ ዛሬ አዲስ የተሰማ ነገር አለ። ወይዘሮ ዛህራ ልጇ የነበረችበት ትኖርበታለች ተብሎ የሚጠረጠሩ ቦታዎች ተገኝተዋል። እንግዲህ ወደ እዛ ሰፈር ከሄዱ በኋላ ሲያሳድጓት የነበሩት ሰዎች ከዛ ሰፈር ለቀው ሌላ አዲስ ቤት እንደገቡ ከዛ ለየት ወዳለ ወደ ሌላ ሰፈር ማለት ነው። ከዛም በኋላ እንግዲህ በብዙ ጥየቃ በብዙ ሰዎች እገዛ ወደዛ ሰፈር ከደረሱ በኋላ ከዛን ሰፈር ከ2 አመት በፊት ከዚህ ሰፈር ወጥተው ሌላ ቤት ገዝተው ወደ ሌላ ሰፈር ሄደዋል የሚል ኢንፎርሜሽን ሰምተዋል። እዛው ቦታው ከደረሱ በኋላ ነው ይሄንን ነገር ያረጋገጡት። ከዛም በኋላ ወዴት እንደሄዱ የሚያውቅ ሰው ጋር ተገናኝተዋል። ሄጄ ምናልባት እነሱ ይሆናሉ ብዬ ነው ያሰብኩት እና ስማቸው እንደዚህ እንደዚህ ከሆነ በቃ እነሱ ናቸው። እዚህ ቦታ ላይ ለረዥም አመታት ኖረዋል፣ ነገር ግን በቅርብ ነው ቤት ገዝተው ወደ ሌላ ሰፈር የሄዱት በማለት እንደዚሁም ደግሞ ሰዎቹ ሀብታም እንደሆኑ ጭምር ነው ሰውየው የተናገረው። ከዛም በኋላ ከነ ወይዘሮ ዛህራ ጋር ተስማምቶ ወደ ምናልባት ሄደውበታል ወደ ተባለው ቦታ ለመሄድ ዝግጅት ላይ ናቸው። ይህ ነገር ደግሞ ለአምነንም ደርሶታል። እንግዲህ ወይዘሮ ሜርሲ የዛህራን ልጅ ቀድማ ለማግኘትና ለማስወገድ አቅዳ እየሰራች ቢሆንም ከአምነን የሰማቸው ንግግር ግን ተስፋ አስቆርጧታል። ምክንያቱም ወይዘሮ ዛህራ ቀድማ ልጇን ልታገኛት ነው የሚል አይነት ነገር ምክንያቱም አምነንና ወይዘሮ ዛህራ ሲነጋገሩ በነበረው ጊዜ የተሰሙ ዜናዎች በቦታው ሄደን ከዛም በኋላ እንደዚህ አሁን ደግሞ ወደዛ ልንሄድ ነው የሚል አይነት ንግግር ስለነበረ በቃ ቀጥታ ቦታውን ካገኙትና ከሄዱ ኦሬዲ ወይዘሮ ዛህራና ልጇ ይገናኛሉ። የኔ ሰዎች ምንም ሳያገኟቸው ወይዘሮ ዛህራ ልትቀድመን ነው የሚል አይነት ፍርሃት ነበረ። እንግዲህ ወይዘሮ ዛህራም ልጇ አለች ወደ ተባለበት ቦታ እየሄደች ትገኛለች። በሰላም ይገናኙ ብለናል። በቀጣይ ፓርት ላይ ደግሞ እንደሚገናኙ ባለሙሉ ተስፋንም። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ